በአንድ ከተማ ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። ሁለት ልጆች ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምቶ ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሲሰራ ቆይቶ ከዛም ወደ ናፈቁት ቤተሰቦቹ ለመሄድ ተነሳ። ነገር ግን ያልገመተው ነገር ከአሰሪዎቹ ሰማ። ደሞዙ በተለያየ ምክንያቶች ተቆራርጦ ከሚጠብቀው ግማሽ በታች የሆነው 3000 ብር ብቻ ተሰጠው። ሰውየውም የተሰጠውን ተቀብሎ እግረ መንገዱን ስራ ካገኘ የሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱም አንድ ሸምገል ያለው አባት ወዴት ትሄዳለህ ልጄ ከየትስ ነው የምትመጣው አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዳውስ የምትፈልገው ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በላንድ ሺህ ብሩን አምጣና እነግርሃለሁ አሉት። የተቸገረ ነውና አንድ ሺህ ብሩን አንስቶ ሰጣቸው። እነኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን ሺህ አምጣና ሁለተኛውን መንገድ ልንገርህ ይሉታል። እሱም በየዋህነት ሁለተኛውን ሺህ ይሰጣል። በማያገባህ አትግባ፣ ይህ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይህ ነው ሲል ጠየቃቸው። እሳቸውም አዎን ልጅ ሶስተኛውን አምጣና በጣም አስፈላጊና የመጨረሻውን ምክሬን እለግሳለሁ አሉት። ከዛም ሰውየው ሶስተኛውን ሺህ ሰጣቸው። እሳቸውም ክፉ ለማድረግ አቸኩል ብለው በባዶ ኪሱ ከሶስቱ ምክሮቹ ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። በመንገድ ነጋዴዎችን አግኝቶ ያውጋ ሲጓዝ መሸ። ነጋዴዎችም ለምን ባቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌው አባት ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለው ቃል ትዝ አለው። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለመ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰው የውልህ ወንድሜ እዛ ቤት ሄድ ያሳድራል፣ ነገር ግን እዛ ሰው ቤት የገባ አይወጣም፣ ለማንኛውም እድልህን ሞክር አለው። እሱም የተባለበትን ቤት አንኳኩቶ ቤት እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆንክ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ለው ከተማው ለቅሶ ብቻ ኮነው አለው። ከዛም የዛ ሽማግሌ ምክር ትዝ አለው። ያቺ በአንድ ሺህ ብር የገዛት ምክር በብር የማትገዛ ህይወቱን አተረፈችለት። ስለመሸ የቤቱን መቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው። በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀኝ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባ አትግባ የሚለው ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና፣ የቤቱ ባለቤት ከመሄድ በፊት የማሳይህ ነገር አለኝ ብሎ ወደ ጓዳ ወሰደውና የሰው አጽም የሞላበት ሜዳ ሳየው። እንግዳውም ይህ ምንድነው ማለት ፈልጎ ነበር። ነገር ግን በማያገባህ አትግባ ብሎ ራሱን ነቀነቀ፣ ዝም አለ። የቤቱ ባለቤትም ተገርሞ በእውነቱ አንተ የምትገርም ሰው ነህ አለው። ይህ የምታየው ሰው ሁሉ ስለ ሚስቴ በማያገባቸው አስተያየት ስለሰጡ የገደልኳቸው ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቻለሁና ይዘህ ትሄዳለህ ተብሎ ባለብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ደሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት ነበር። ሁሉም ነገር ቢለወጥም ቤቱን ግን አላጣውም። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከማያምነው ነገር ላይ ያረፈ። ሚስቱ ሁለት ጎረምሶች መሃል ተኝታለች። በንዴት ተቃጥሎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል ሶስተኛው ምክር ትዝ አለው፣ ክፉ ለማድረግ አቸኩል የሚለው። ከቤቱ ውጭ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጧት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልታዋን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፍ የነቃው ባል በመደናገጥ ሳለ እጆቹን ይዛ ወደ ቤት ገብታ ሁለት ጎረምሶችን አስተዋወቀችው። ይህ የመጀመሪያው ልጅህ ነው፣ ይህ ደግሞ ሁለተኛው ልጅህ ነው ብላ ሳጨርስ ሶስተኛው ምክር ትዝ አለው፣ ክፉን ለማድረግ አቸኩል የሚለው። ሶስተኛው ምክርም የልጆቹን ነፍስ ከማጥፋት አዳነው። ሰውየውም ሶስቱ የሽማግሌው አባት ምክሮች በደስታ ከቤተሰቦቹ ጋር እንዲቀላቀል አደረጉት። አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ በማያገባህ አትግባ፣ ክፉ ለማድረግ አቸኩል ይላል።